إيمان باللسان والقلب والأركان يزيد بالطاعات يقل بالزلات. إن شاء الله بالله سبحانه وتعالى فقات يزارو يا خطباتنا رئيس يمهونو استقبال شهر رمضان يتكبرون يبركة ور يهونون رمضان بمن አይነት መልኩ መቀበል አለብን ይሄን ታላቅ የሆነውን እንግዳችንን ማለት ነው። እንግዲህ እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን ይላሉ? من كان يؤمن بالله واليوم الآخر فليكرم ضيفه ይላሉ። በአላህና በመጨረሻው ቀን ያመነ እንግዳውን ያክብር ይላሉ። ይሄ እንግዲህ ታላቅ የሆነ እንግዳ ወደኛ እየመጣ ነው፣ እየደረሰ ነው። ከሁለት ሳምንት በታች ቀናቶች ነው የቀሩ እና ያንን እንግዳ እንዴት አድርገን ነው መቀበል ያለብን? ሸሪዓው በሚያዘው መልኩ እንዴት ነው የምንቀበለው የሚለውን ኢንሻአላህ ለማስታወስ ሞክራለሁ። በመጀመሪያ ሁላችንም ጌታችን አላህን ሱብሓነሁ ወተዓላ መፍራት አለብን። واستعينوا على طاعته بما رزقكم الله سبحانه وتعالى በሰጠን እሱን በመታዘዝ ላይ እገዛ አላህን መፈለግ ያስፈልጋል፣ መጠየቅ ያስፈልጋል። እንደዚሁም ደግሞ አላህ በሰጠን ጸጋዎች እሱን ማመስገን ያስፈልጋል፣ ሹክር ማድረስ ያስፈልጋል ለአላህ Subhanahu Wa Ta'ala። እንዲህ የምናደርግ ከሆነ አላህ Subhanahu Wa Ta'ala ከፈድሉ ከችሮታው ለኛ ይጨምርልናል። ልክ እሱ ራሱ አላህ እንደቀጠረን ማለት ነው። እንደነገረን አላህ Subhanahu Wa Ta'ala ዒባደላህ ኢነና ዐላ አብዋብ ሸህሪ ረመዳን የረመዳን ወር በመቃረብ ላይ ነው ያለ الشهر الذي تفضل الله به على هذه الأمة بزي جمالي الله سبحانه وتعالى ترفات يواللات بزي ور عما كان ينت مالتنا إهن ور اندن صومو بزي ور قيام الليل الله سبحانه وتعالى اندنا ملكو صلاة الليل اندن سجد الله دنقبال وخصهم فيه بليلة هي خير من 1000 شهر كان دشور بلاج የሆነችን ሌሊት አላህ Subhanahu Wa Ta'ala አድርጓል በረመዳን ወር ማለት ነው። ለይለቱል ቀድር የመወሰኛይቱ ሌሊት አላህ Subhanahu Wa Ta'ala አድርጓል። ይሄ ለዚህቹማ ትልቅ የሆነ ክብርና ደረጃ ነው። የፊት የነበሩ እመሞች እድሜያቸው በጣም ይረዝም ነበር። የኛ እድሜ እንደሚታወቀው አጭር ነው። የዚህቹማ እድሜ አጭር ነው ያብዛኛው ማለት ነው። አላህ Subhanahu Wa Ta'ala ግን من رحمته وفضله ليلة القدر ከአንድ ሺህ ወር በላጭ ሆነች ማለት ነው። ከአንድ ሺህ ወር ጋር የሚስተካከልም አይደለም የሚበልጥ በሌለተል ቀድር የሚሰሩ የሆኑ የተለያዩ መልካም ስራዎች አምልኮዎች ማለት ነው። الشهر الذي انزل فيه القرآن ይሄ ወር ማለት ቁርአን በዚህ ወር نعم መውረድ የጀመረበት ነው። በረመዳን ወር መውረድ የጀመረበት ነው ቁርአን ማለት ነው። وفيه تفتح أبواب الجنان وتغلق أبواب النيران كما قال النبي صلى الله عليه وسلم في الحديث وحديثاتهم እንደነገሩን የጀነት በሮች የሚከፋፈቱበት የእሳት በሮች ደግሞ የሚዘጋጉበት እንደዚሁም ደግሞ ሰይጣናቶች የሚታሰሩበት የሆነ ወር ነው። فرض الله علينا فيه الصوم الله በእኛ ላይ በዚህ ወር ምን ግዴታ አድርጓል? ጾምን እንድንጾም ማለት ነው። ግን አላህ Subhanahu Wa Ta'ala غني عن جوعنا وظمئنا ከመሆኑ ጋር ከኛ نعم ጥማት ከኛ ረሃብ የተብቃቃ ከመሆኑ ጋር ወኢነማ አላህን የደነገገው ለምንድነው? ተቅዋ አላህን መፍራት የሚባለው ነገር ከኛ እንዲገኝ ለኛው ጥቅም ማለት ነው። ጾምን በመጾማችን ሌሎችንም መልካም የሆኑ ስራዎችን ዒባዳዎችን በመፈጸማችን ጥቅሙ ወደኛ ነው የሚመለስ። وعلى رأس تلك المصالح أن يكون عونا لنا على تقوى الله تعالى التقوى التي عليها مدار السعادة والفلاح تقوى عندنا يسكيت نعم نسعى موجع كتلايو كهونو مدفو نقروش يمندنبت يهونون تقوى الله المفراد الله المتنكك يميبالو لنا قيني مالتنا لذيه علامة لذيه سبب الله صمن دنقق بقرآن لي دمين نقروا يا أيها الذين آمنوا إن أنت يمناتشو سوچوي بالله قيت النت بالله فتار النت بالله تملاك النت ያመናችሁ በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ያረጋገጣችሁ كتب عليكم الصيام በእናንተ ላይ ጾም ተደነገገ። አላህ ወሰነ ደነገገ كما كتب على الذين من قبلكم ከእናንተ በፊት
በነበሩ እመሞች ላይ ግዴታ እንደሆነው እንደተወሰነው ሁላ ለዓለኩም ተተቁን ለምንድነው ዓላማው አላህን ልትፈሩ ዘንድ ተቅዋ አላህን መጠንቀቅ አላህን መፍራት የሚባለውን ልታገኙ ዘንድ አላህ ጾምን በእናንተ ላይ ደነገገ ስለዚህ ይሄ ጾም የሚባለው ያ ዒባደላህ يربي الصائم على مراقبة الله تعالى في السر بمستر الله سبحانه وتعالى أن يتبابكو الله كي يتملكتينو الله كي يجينو يميلون إهين لسو يامت ألتا المالد إهين يستمروا المالدنو والصوم يضيق مجاري الشيطان እንደዚሁም ደግሞ ጾም نعم يا ሰይጣናት የነሱን መሽከርከሪያዎች የነሱን መፍሰሻዎች ያጣባል ጾም ምን ابن آدم በአደም ልጅ ገብተው ማለት ነው በሚሽከራከሩት ያንን ያጣብባቸዋል فلا يقوى عليه كما يقوى عليه في غيره በሌሎች ወራቶች ማለት ነው ጠንካራ እንደሚሆነው በዚህ ወር ላይ ኃይል አይኖረውም የሸይጣን መሽከርከሪያዎች ይዘጋሉ ጠባብ ይሆናሉ ይሄ ደግሞ ከጾም فائدة من فوائد الصيام ነው عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتني عندي هالو إذا دخل رمضان وربقبا جزي فتحت أبواب الجنة بروج كفافتالو وغلقت أبواب جهنم بروج الزقاقالو وسلسلة الشياطين وفي رواية لمسلم وسفلت الشياطين سيطاناتوش تتسرالو يميل حديث مدل بخارينا مسلم بزقبوت أبو هريرة بستللفو حديث مالتنا ስለዚህ አላህ Subhanahu Wa Ta'ala ይሄን ጾም ለኛ ይደነገገልን ለምንድነው ለነማርበት ማለት ነው መድረሳ እንዲሆነ ትምህርት ቤት ኮሌጅ እንዲሆነ ተምረን እንድንወጣ በሌሎች ወራቶች نعم ያሉብንን ስተቶች አስተካክለን አላህን በአግባቡ እንድናመልክ መድረሳ አድርጎታል አላህ Subhanahu Wa Ta'ala ኢኽላስን የምንማርበት ተውሂድን የምንማርበት نعم መልካም ስራዎችን መስራት የሚባለውን የምንማርበት አላህን Subhanahu Wa Ta'ala በብቸኝነት ማምለክ የሚባለውን የምንማርበት የሆነ ማለት ነው فلا نبغي بعبادتنا احدا سواه ይሄን የምንማርበት ከአላህ ውጪ ላላ ካለ ማንም ዒባዳ አምልኮ መስጠት እንደሌለብን ማለት ነው ለምን ከተባለ ጾም የሚባለው ዒባዳ خالصة من الرياء ነውና ከሪያእ የጸዳ የሆነ አምልኮ ነው وهذا احد المعاني التي فسر بها قول الله تعالى في الحديث القدسي كل عمل ابن آدم له إلا الصوم نعم إخلاصين እንድናገኝ አላህን በብቸኝነት ማምለክ የሚባለውን ይሄን እንድናገኝ ጾም ይረዳናል ይሄ እንግዲህ አንደኛው ቀውል ነው ከዑለሞች አቅዋሎች ብዙ የሆኑ አቅዋሎች አሉ ይሄ ሐዲስ የተፈሰረበት ማለት ነው አላህ በሐዲስ القدس يا الإله يا الرباني كل عمل ابن آدم له የአደም ልጅ ስራ በአጠቃላይ ሁሉም ለሱ ነው إلا الصوم ጾም ሲቀር አለ አላህ Subhanahu Wa Ta'ala ይሄ ደግሞ ኢኽላስ ስላለው ነው ይላሉ ዑለሞች አንደኛው ቀውል ማለት ነው ብዙ የሆኑ አቅዋሎች አሉ ጾም ለሌሎች ለጣዖቶች ስለማይሰጥ ነው የጾም ምንዳ ደሞዝ نعم بغير حساب الله ስለሚመነዳ ነው ለባሮች እንደው ያለ ምንም ገደብ የጾም ምንዳ ደሞዙ ማለት ነው በጣም በበዛና በተነባበረ መልኩ አላህ ለባሮቹ ለጾመኞቹ نعم ደሞዝ ይሰጣቸዋል ብዙ የሆኑ አቅዋሎች ይተቀሷሉ ከነዚያ ውስጥ በእኽላስ ስለሚፈጸም ነው ጾም የሚባለው كل عمل ابن آدم له إلا الصوم فإنه لي وأنا أجزي به الله ودراس إضافة تشريف በማክበርና በማላቅ መልኩ ወደ ራሱ አስጠጋው ጾም ለኔ ነው እኔ ለባሬ እመነደዋለሁ በዚያ ጾም አማካኝነት ማለት ነው يدعو شهوته وطعامه من أجلي كما جاء في الحديث الأخرى እንደመጣው ማለት ነው ለኔ ብሎ ምንን ይተዋል ስሜቱን ይተዋል ምግቡን ይተዋል መጠጡን ይተዋል ብሎ አላህ እንደሚናገረው ማለት ነው واكد النبي صلى الله عليه وسلم على امته ان تستحضر الاخلاص في صيامها وقيامها حتى تنال موعود ربها بغفران ذنوبها النبي صلى الله عليه وسلم بحديث ላይ አጠናክሯል ይሄን ኢኽላስን ማለት ነው ለአላህ ጥርት አድርጎ ዒባዳን መፈጸም እንደሚገባ ማለት ነው ሲናገሩ ይላሉ በሐዲታቸው من صام رمضان ايمانا واحتسابا رمضان ወር የጾመ በአላህ Subhanahu Wa Ta'ala አምኖ ተውሂዱን ይዞ በኢኽላስ واحتسابا من ደውን ደግሞ ከአላህ Subhanahu Wa Ta'ala አገኘዋለሁ ብሎ በዚህነት መልኩ ሒሳብ አድርጎ رمضان ወር የጾመ غفر له ما تقدم من ذنبه صغائر الذنوب يمارد على الأصح من قول أهل العلم
صغائر الذنوب ትናንሽ የሆኑ ወንጀሎች ማለት ነው በዚህ ጾም አማካኝነት ያለፉ ወንጀሎች ሁሉ ይማራሉ ومن قام ليلة القدر إيمانا واحتسابا የመወሰኛይቱ ሌሊት የቆመ በዒባዳ ሶላት በመስገድ ዚክር በማድረግ የተለያዩ የሆኑ ዒባዳዎችን በመፈጸም ليلة القدر በመጠባበቅ የቆመ إيمانا واحتسابا ሆነም ሲያጠናክሩ ነብዩ ሰለላሁ ዐለይሂ ወሰለም በኢማን በተውሂድ መሆን አለበት ያለ ተውሂድ ስራ ሁሉ ባጢል ነው ጾም ቢጾም ዘካ ቢሰጥ ሶላት ቢሰገድ ሐጅ ቢፈጸም ዝምድና ቢቀጠል ነዓም ለወላጆች መልካም ቢውል ማለት ነው አንድ ባሪያ إذا أشرك بالله عز وجل شركا أكبر بالله የሚያጋራ ከሆነ እነዚያ መልካም ስራዎች ሁሉ በዜሮ ነው የሚባዙ ከዛ ጀሃነም ይገባል ከዛ ጀሃነም ውስጥ ደግሞ زوتاري خالد مخلد في النار هنا نسأل الله السلامة والعافية ولذلك يقول الله تبارك وتعالى في كتابه الكريم إلى الله سبحانه وتعالى لنبيه صلى الله عليه وسلم لئن أشركت ليحبطن عملك بالتقرى أيها النبي سراه ولا باتك عليه كلهم يتبسل يسرزل ولو أشركوا أسفاس من أنبياء رسلوች تكسو بيقروا لحبط عنهم ما كانوا يعملون سرت ينبروا سرا كله كالناس يسرزل يطفال يا الله سبحانه وتعالى يناقرال الأنبياء والرسل حاشاهم عن الشرك يسدوناቸው الله ሊያስተምረን ይሄን ይናገራል ማለት ነው إيمانا واحتسابا ለይልኝ አይደለም የሚሰራ እንደዚሁም ደግሞ ማለት ነው በልምድ ስላገኘው አይደለም በአካባቢው ስላገኘው አይደለም ከቤተሰብ ስላገኘው አይደለም وانما ايمانا واحتسابا صومن يصوم غفر له ما تقدم من ذنبه ومن قام ليلة القدر ايمانا واحتسابا غفر له ما تقدم من ذنبه وكذلك قال صلى الله عليه وسلم من قام رمضان إيمانا واحتسابا غفر له ما تقدم من ذنبه النبي صلى الله عليه وسلم وشرع الله لنا الصوم ليكون مدرسة نتربى فيها على مكارم الأخلاق الله سبحانه وتعالى صومن በእኛ ላይ ደነገገ ለምንድነው መድረሳ ትምህርት ቤት ኮሌጅ ዩኒቨርሲቲ እንደሆነን ነው ተምረን እንድንወጣ የተለያዩ ስነ ምግባሮችን ይዘን እንድንወጣ ከፍ ከፍ ያለ የሆኑ ባህሪያቶችን ሶብርን ሕልም የሚባለው ትዕግስት የሚባለው ነገር ይሄን እንድንላበስ ይሄን እንድንማር ወስተኪና ወልወቃር መረጋጋት የሚባለው ነገር እንድንማር ሶምት የሚባለው ነገር እንድንማር والرحمة والإحسان የተለያዩ መልካም ስራዎችን መስራት ማዘን መራራት የሚባለው ለምስኪኖች ማዘን መራራት ለነሱ ማብላት የሚባለው እንድንማር አላህ ደነገገ وغير ذلك من مكارم الأخلاق ومحاسنها قال صلى الله عليه وسلم قال الله عز وجل كل عمل ابن آدم له إلا الصيام يا آدم لي سراه لا لسنو صوم سكر فإنه لي وأنا أجزي به أني من الدالو السو صوم ينينو بسو بارين من الدالو والصيام جنة فإذا كان يوم صوم أحدكم قال النبي صلى الله عليه وسلم صوم قاشانو كأسات كلاكلات كجهنم قطعت كلاكلات كتلايو قطعت عينتوች ይከላከላል كذلك ደግሞ በዱንያ ላይ ከተለያዩ መጥፎ ነገሮች የሚከላከል የሆነ ጋሻ ነው አሉ فإذا كان يوم صوم أحدكم ስለዚህ ከናንተ አንዳችሁ ጾመኛ በሚሆንበት ቀን فلا يرفث ولا يصخب መጥፎ ነገር አይናገር መጥፎ ነገር አይስራ አይጩህ فإن سابه أحد أو قاتله አንድ አካል እሱን መጥቶ ማለት ነው እሱን ቢሳደበው ስድብ ከሱ ጋር ቢጀምር ቢሰድበው ቢጋደለው فليقل إني صائم ይበል እኔ ጾመኛ ነኝ አላህ Subhanahu Wa Ta'ala ያመለኩ ነው ላንተ አንሽ እንዳይመስል ግን እኔ ጾመኛ ነኝ ከጾመኛ ጋር የሚስማማ የሆነ አይደለም እንደዚህ አይነት ባህሪ ማለት ነው نعم من قال النبي صلى الله عليه وسلم فليقل إني صائم بحديث እንደመጣው ማለት ነው والذي نفس محمد بيده يا محمد نفس በእጁ በሆነችው ጌታ በአላህ ይሁንብኝ لا لخلوف فم الصائم أطيب عند الله من ريح المسك سبحان الله የጾመኛ አፍ የሚወጣው የሆነው ጠረኑ ሽታው ያመጥፎ ሽታ ከአላህ ዘንድ ከሚስክ ሽታ የበለጠ እጅግ በጣም ጥሩ ነው በጣም ጥሩ የሆነ ሽታ አለው ለምን ይሄ ጠረን ይሄ መጥፎ ሽታ ከምን የመነጨ الله سبحانه وتعالى ከማምለክ الله سبحانه وتعالى ከመታዘዝ የመነጨ ነው ከዚህ ስለሆነ نعم كالله زند أطيب عند الله من ريح المسك كما جاء في الحديث للصائم فرحتان لصومنيا ሁለት የሆኑ ደስታዎች አሉት يفرحهما የሚደሰትባቸው ሁለት ደስታዎች አሉት اذا افطر فرح بفطره በሚያፈጥርበት ሰዓት ማለት ምግብን ሲቀምስ ሲጠጣ اذا افطر فرح بفطره بمافطر يدستال
አላህን ሱብሓነሁ ወተዓላ ስላመለከ የአላህን ትእዛዝ በአግባቡ ስለፈጸመ يفرح وإذا لقي ربه فرح بصومه ትልቁ ደግሞ ይሄ ነው يوم القيامة የዚህ መጨረሻው ቀን فريق في الجنة وفريق في السعير በሚባልበት ቀን ደግሞ ጌታውን በሚገናኝበት ሰዓት ይደሰታል በጾሙ አላህ ሱብሓነሁ ወተዓላ እንደውን ደመወዙን ስለሚሰጠው አላህ ጀነት ስለሚያስገባው የጾመኞችን በር ባበር ረያን የሚባለውን አላህ ሱብሓነሁ ወተዓላ ስለሚያስገባው ይደሰታል ትልቁ ኒዕማ ይሄ ነው ትልቁ ኒዕማ ጀነት ውስጥ የሚገኘው የሆነ ጸጋ ማለት ነው متفق عليه وشرع الله الصوم ليكون سببا لنيل الكرامة لكنان የሚባለውን ነገር ልናገኝ ዘንድ አላህ ሱብሓነሁ ወተዓላ ጾም እንደነገገ التي أعدها الله لمن صام حقا وصدقا በእውነተኛ ሆኖ አረጋግጦ ምንዳ እንደሚሰጠው ደሞዝ እንደሚሰጠው አረጋግጦ ለጾመ ሰው كرامة عند الله كالله زند كرامة له في الدنيا والآخرة يا آخرة يبلتال وقد قال صلى الله عليه وسلم إن في الجنة بابا يقال له الريان جنة الريان يمبه هنا برلا يدخل منه الصائمون يوم القيامة يتنسائقا نعم يمساتكا صومنيوش ميقبوبة هنا بر لا يدخل منه أحد غيرهم كالنسوج عندما كان بزيا بر يميقبا يلم يقال أين الصائمون اللهم اجعلنا منهم اللهم اجعلنا منهم أين الصائمون يبالال صومنيوش يتالو فيقومون لا يدخل منه أحد غيرهم كالنسوج عندما كان يما يقبا سيهون يقومالو فإذا دخلوا أغلق فلم يدخل منه أحد الناس بقبو جزي ትክክለኛ የሆኑ ጾሚዎች ማለት ነው ሸሪዓው በሚፈልገው መልኩ የጾሙ የሆኑ ጾመኞች በሚገቡበት ሰዓት ያበር ይዘጋል ማንንም አካል አይገባም እዚያ በኋላ ማለት ነው متفق عليه ስለዚህ እንደዚህ ከሆነ አጅሩ ደሞዙ ምንዳው في الدنيا والآخرة እንደዚህ ከሆነ ይሄን ጾም ማለት ነው ለመጾም መዘጋጀት ያስፈልጋል ንያ النية العزيمة ቁርጠኛ የሆነ ሐሳብ ያስፈልጋል لا ندري ربما نموت ልንሞት እንችላለን الموت داء عضال لا ندري متى نموت وكيف نموت وأين نموت عندما يتوقع ብዙዎቻችን ተዘናግተናል እንጂ መቼ እንደምንሞት የት ቦታ እንደምንሞት በምን ሁኔታ እንደምንሞት አናውቅም ስለዚህ ቁርጠኛ የሆነ ሐሳብ ንያ ከኛ መከሰት አለበት ማለት ነው ልንመነዳ ደሞዝ ልናገኝ ዘንድ انما الاعمال بالنيات ናሉ ነብዩ ሰለላሁ ዐለይሂ ወሰለም በሐሳቦች ነው ስራዎች የሚለኩ ማለት ነው ስለዚህ ቁርጠኛ የሆነ ሐሳብ እንያዝ ربما ልንሞት እንችላለን ረመዳን ሳንደርስ ማለት ነው ልንሞት እንችላለን ረመዳን ነገ ሆኖ ልንሞት እንችላለን አናውቅም تعددت الأسباب والموت واحد فمن لم يمت بالسيف مات بغيرها ابن نباتة السعدي رحمة الله عليه تعددت الأسباب والموت واحد موت عنده نسال لا يموت مكنياتوش جن بزو فمن لم يمت بالسيف مات بغيره بسيف بقراد الموت بللا لموت يشلال ምግብ እየበላ አንቆት ሊሞት ይችላል ውሃ እየጠጣ አንቆት ሊሞት ይችላል ተኝቶ ሊሞት ይችላል አናውቅም ስለዚህ ዝግጁ መሆን ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሞት ሁሌ እንድናስታውስ ነው በሐዲታቸው ሐድ ያደረጉ أكثروا من ذكر هادم اللذات وفي رواية هادم اللذات يعني الموت ይሄን ጥፍጥና ቆራጭ የሚሆነው ሞት ማስታወስን አብዙ أكثروا ስለዚህ ይሄን ሞትን እያስታወስና نعم ካሁኑ የተለያዩ ፕላኖችን እቅዶችን እናውጣ በረመዳን የምንሰራቸውን ማለት ነው ምናልባት በሞት አላህ Subhanahu Wa Ta'ala ይመነዳል አላህ ደሞዝ ይሰጠናል فما اعظم شهر رمضان من ታላቅ ወር አደረገው وما اجل شأنه የሱ ጉዳይ ሁኔታ ምን ላቅ ያደረገው وما اسعد من فسح الله في اجله فبلغه الشهر ይሄ ደግሞ እድለኛ ሰው ነው አላህ Subhanahu Wa Ta'ala ለዚህ ወር ያደረሰው የሆነ ሰው እድሜውን አርዝሞለት ማለት ነው ثم وفقه واعانه على صيام وقيام መድረሱ ብቻ ሳይሆን ደግሞ ያንን የረመዳንን ወር በአግባቡ በመጾም ላይ እንደዚሁም ደግሞ ሶላትን በአግባቡ በመስገድ የተለያዩ መልካም ስራዎችን በመስራት ኢማንን ወህቲሳባ ይሄ ስኬታማ ነው አላህ Subhanahu Wa Ta'ala የስኬት ባለቤት አድርጎታል جعلني الله واياكم منهم الله كنسو يدرجن اقول هذا القول واستغفر الله لي ولكم من كل ذنب فاستغفروه انه هو الغفور الرحيم
الحمد لله الذي من علينا بنعمة الإسلام وشرع لنا الصيام والقيام، والصلاة والسلام على من أنزل الله عليه القرآن في رمضان، والصلاة والسلام على من أنزل الله عليه القرآن في رمضان هدى للناس وبينات من الهدى والفرقان، وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد فإني أوصي نفسي وإياكم بتقوى الله. بدقامي كلاتنا الله سبحانه وتعالى النفرة، وبأن نستقبل شهر رمضان بالفرح والسرور. هي كلاتنا مكنيت اللبن هنا رمضان بدستا مقبل اللبن بالله سبحانه وتعالى فضل، بالله سبحانه وتعالى أزنت مدسس لم يسفلك. قل بفضل الله وبرحمته فبذلك فليفرحوا على الله سبحانه وتعالى. በተደነገጉ በሆኑ ድንጋጌዎች መደሰት ያስፈልጋል። አላህ ይደሱ እያለን ተደሰቱ እያለን በቢድዓ አይደለም፣ በሽርክ በቢድዓ በኹራፋት خزعبلات ترهات በእነዚህ አይደለም መደሰት የሚያስፈልገው። وإنما بشرع الله عز وجل ونبيه صلى الله عليه وسلم መደሰት ያስፈልጋል። ይሄን ረመዳን ወር በደስታ መቀበል አለብን። በጉጉት نعم ፍላጎት ኑሮን መቀበል አለብን። መጨናነቅ የለብንም። ይሄ ረመዳን በቃ አሁን ሊመጣ ነው ልንራብ ነው ማለት የለብንም። ከአንዳንድ ሰዎች እንደሚከሰተው ማለት ነው። وأن نستعد له بالتفقه في أحكامه وآدابه። ይሄ ደግሞ ዋናው አሳሳቢው ነጥብ ጉዳይ نعم መገንዘብ አለብን፣ መረዳት አለብን። የጾምን አህካሞች፣ ድንጋጌዎች፣ ስነ ስርዓቶች ማወቅ አለብን፣ መረዳት አለብን። በአጠቃላይ ሸሪዓችንን እስልምናችንን ማወቅና መገንዘብ ያስፈልጋል። الله لا يعبد بالجهل، الله يعبد بالعلم والبصيرة። الله በመሃይምነት አይደለም የሚመለክ አላህ በእውቀት ነው፣ በግንዛቤ ነው። ስለዚህ የጾምን አህካሞች፣ ፍርዶች፣ ብይኖች፣ ስነ ስርዓቶች መማር ያስፈልጋል። فإن العلم الشرعي هو المصحح للعبادات። ምክንያቱም نعم ሸሪዓዊ የሆነ እውቀት እሱ ነው አምልኮዎችን በአጠቃላይ ሁሎችንም የሚያስተካክላቸው ማለት ነው። الجاهل يفسد مما يصلح ከሚያስተካክለው መሃይም የሆነ አካል ማለት ነው። ከሚያስተካክለው የሚያበላሸው ይበዛል። نعم የሚያበላሸው ነገር ይበዛል። አላህን አመለኩ ብሎ ከአላህ Subhanahu Wa Ta'ala ድንጋጌ እየራቀ ነው እና ዒልም الشرعيን መማር ያስፈልጋል። አላህን Subhanahu Wa Ta'ala በአግባቡ የሚፈሩት እኮ እነማን ናቸው? አላህ በቁርአን ላይ እንደነገረን ዑለሞች ናቸው። إنما يخشى الله من عباده العلماء። ከባሮቹም አላህን በአግባቡ የሚፈሩት እነማን ናቸው? ዑለማዎች ናቸው። ሙሉ በሆነ መልኩ የሚፈሩት የሚጠነቀቁት እነማን ናቸው? ዑለማዎች ብቻ ናቸው ብሎ አላህ Subhanahu Wa Ta'ala በእነሱ ብቻ ገደበ። والمعين على الوصول نعم إلى أعلى المقامات ስለሆነ ወደ ተለያዩ ከፍተኛ ወደ ሆኑ ቦታዎች ደረጃዎች نعم የሚያደርስ ነው፣ የሚያግዝ ነው፣ እንድንደርስ የሚያግዝ ነው። ይሄ العلم الشرعي የሚባለው ማለት ነው። نعم በዚህ የመጀመሪያ ወሲያ። ሁለተኛው الحرص على صلة الرحم وإصلاح ذات البين። ዝምድናን በመቀጠል ላይ ጥረት ልፋት ማድረግ ያስፈልጋል። በመካከላችን ያለውን ነገር ማስተካከል፣ ሸህና ቁርሾ የሚባለውን በይነ ሰለፊይን ማስተካከል ያስፈልጋል። ተዳቡር የሚባለው ተሃጁር የሚባለውን ነገር ይሄን ማስተካከል ያስፈልጋል። لأجل الدنيا وحدود النفس አያስፈልግም። ለዱንያ ለተለያዩ ጥቅሞች ብሎ ማለት ነው ወንድሙን የሚያኮርፋል እስከ 3 ቀን ተፈቅዷል። ከዚያ በኋላ አይቻልም። فإن الشحناء موقفة للمغفرة ማህርታ እንዳናገኝ የምታደርግናት መሰናክልናት حتى يصطلحا ነው በሐዲሱ እንደመጣው እስከሚታረቁ እነዚህን አቆዩአቸው ነው በሐዲሱ እንደመጣው። ሌላኛው ሶስተኛው ወሲያ ኑዛዜ ለነፍሴ ለእናንተም المحافظة على الصلاة مع الجماعة والمحافظة على صلاة التراويح وقيام الليل። نعم صلاة መጠባበቅ ያስፈልጋል። ተሎ نعم ወቅቱ ከመድረሱ በፊት መስጂድ መገኘት ያስፈልጋል። በጀማዓ በመስጊድ መጠናከር ያስፈልጋል። እንደዚሁም ደግሞ ሶላት التراويح وقيام الليل በመስጊድ ላይ መጠናከር መጠባበቅ ያስፈልጋል። والاكثار من تلاوة القرآن الكريم የተከበረውን ቁርአን የአላህን Subhanahu Wa Ta'ala ደብዳቤ በማንበብ ላይ ማብዛት مع الفهم والتدبر ከማስተንተን ጋር ከመገንዘብ ጋር ማንበብ ያስፈልጋል። እንደው ዝም ብሎ ማንበብ ብቻ አይደለም። መልእክቱን እንረዳው፣ እንገንዘብ፣ እንጠይቅ። ማናው ከሆነ አህለል ዒልም ኡሉል ዒልሞችን የእውቀት ባለቤቶችን መጠየቅ ያስፈልጋል።
ምንድነው አላህ Subhanahu Wa Ta'ala በዚህ ቁርአን እያዘዘኝ ያለ ምንድነው እየከለከለኝ ያለ ይሄ ንግግር ከኔ ጋር እንዴት ነው የሚለውን ነገር ሒሳብ ማድረግ ያስፈልጋል وأن نستمر مواظبين على قيام رمضان وعلى الإكثار من تلاوة القرآن إلى آخر الشهر በማብዛት ላይ መጠናከር ያስፈልጋል እስከ ወሩ መጨረሻ بل نحرص على أن نكون في آخر الشهر أنشط منا في أوله تأسيا بنبينا صلى الله عليه وسلم እንዲያውም በወሩ መጨረሻ አካባቢ በጣም መጠናከር ያስፈልጋል የነብዩን ሰለላሁ ዐለይሂ ወሰለም መንገድ ፈለግ በመከተል ሽርጣቸውን ያስሩ ነበር ይጠነክሩ ነበር በዒባዳ ከሚስቶቻቸው ይርቁ ነበር አላህን Subhanahu Wa Ta'ala በማምለክ 10 الأواخر ላይ ማለት ነው መሳነፍ አያስፈልግም በጣም ትልቅ የሆነ ድል ያለበት ነው 10 الأواخر ليلة القدر 10 الأواخر ውስጥ ነው የምትገኝ ስለዚህ በዚህ ላይ መጠናከር ያስፈልጋል አራተኛ العناية بطعام الفقراء والمساكين مسكينዎችን ደሃዎችን በማብላት ትኩረት ማድረግ ያስፈልጋል ትኩረት መስጠት ያስፈልጋል فإن النبي صلى الله عليه وسلم كان أجود الناس بالخير النبي صلى الله عليه وسلم ከሰዎች ሁላ نعم بخير ነገር ያንን በመቸር በማውጣት ላይ እጅግ በጣም ቸር ነበሩ የነብዩ ሰለላሁ ዐለይሂ ወሰለም መንገድ መከተል ያስፈልጋል በረመዳን ደግሞ እጅግ በጣም ጠንካራ ይሆናሉ በመስጠት ላይ በመቸር ላይ ማለት ነው فجود واحسنوا والله يحب المحسنين ስለዚህ ሁላችንም በአቅማችን ያክል በመስጠት መበረታታትና መጠነቃቀር ያስፈልጋል አምስተኛና የመጨረሻው ወصያ حفظ شهر رمضان من الذنوب نعم ከወንጀሎች መቆጠብ መራቅ ያስፈልጋል በዚህ በተከበረው ወር ማለት ጾም ሕክማው ጥበው ምንድነው وقايه عظيمه ነው من النار ከእሳት የምንጠበቅበት የሆነ ትልቅ የሆነ ጋሻ ነው ያ ጾመኛ ማለት ነው ያንን ጋሻ አላህን Subhanahu Wa Ta'ala በማመጽ በመወንጀል እስካላበላሸው ድረስ ማለት ነው ስለዚህ استعداد እናድርግ ዝግጅት እናድርግ لشهر رمضان المبارك بالتوبة وصالح الأعمال وصالح الأقوال والأعمال نعم በመልካም በሆኑ ንግግሮች በመልካም ስራዎች ወደ አላህ Subhanahu Wa Ta'ala በመጸጸትና በመመለስ استعداد ማድረግ ያስፈልጋል وتجنبوا استعداد أهل الغفلة والجهل نعم መሃይማኖችና ዝንጉ የሆኑ ሰዎች የነሱን ዝግጅት መራቅ ያስፈልጋል እነሱ እንደሚዘጋጁት ማለት ነው እነሱ ምንድነው የሚያረጉ فإنهم قد هيئوا أنفسهم لاستقباله بنوم أكثر نهار አብዛኛውን የቀኑን ፓርት በእንቅልፍ በማሳለፍ ማለት ነው نعم ተነስ ከሚባል ሚተኛለ هذا الرجل ما استفاد من الصيام شيء ምንም አልተጠቀመም ነው የሚባል لا يصلي الصلاة صلاة አይሰግድም نعم يكون كافرا بالله عز وجل على الأصح ማለት ነው ስለዚህ ተቀባይነት የለው ሶላት ሳይሰግድ አንድ ሰው ጾም የሚጾመው ተቀባይነት የለው መጠንቀቅ ያስፈልጋል ከነዚህ ከሚዘጋጁ ዝግጅት መራቅ ያስፈልጋል استعداد أهل الغفلة والجهل فإنهم قد هيئوا أنفسهم لاستقباله بنوم أكثر نهار وبسهار ليل ሌሊቱን ደግሞ እንቅልፍ አጥቶ በማደር ማለት ነው በተለያዩ ዛዛታዎች በሶላቶች አይደለም ያነ የሚበረታታ ነው አምሩን ይፈጃ ግን እነዚህ አካላቶች لا على الصلوات والآيات በአላህ Subhanahu Wa Ta'ala አንቀጾችን በማንበብ ሶላት በመስገድ አይደለም وإنما على اللعب واللهو والغفلة ومتابعة الأفلام والمسلسلات በጨዋታ በዛዛታ በዝልጉነት የተለያዩ አፍላሞችን ተከታታይ ፓርቲ የሆኑ ፊልሞችን በመከታተል የእስልምና ጠላቶች ይሄ ረመዳን ሊመጣ ሲል አውቀው ማለት ነው ያዘጋጃሉ ጾመኞችን ትክክለኛው ከሆነው አከሄል ሊያዘናጉ የተለያዩ ፊልሞችን ማለት ነው ይሄን አይደለም ሸሪዓችን ያዘዘን ከነዚህ መራቅ ያስፈልጋል የተለያዩ ሸቶች ያሉባቸው ቅጥፈቶች ያሉባቸው እንደዚህም ደግሞ ፈታኝ የሆኑ ሱወሮች ያሉባቸው እንደዚሁም የተበላሽ የሆኑ አፍካሮች ያሉባቸው ፊልሞችን እነዚያን በማየት እንደሚዘጋጁ ሰዎች መዘጋጀት አያስፈልግም መጠንቀቅ ያስፈልጋል فاحذروا شياطين الإنس والجن واحذروا خططهم لإفساد هذا الشهر المبارك متنكك أسفلقال لكنم اللهم بلغنا رمضان وارزقنا صيامه وقيامه إيمانا واحتسابا اللهم أعز الإسلام والمسلمين وأذل الشرك والمشركين وانصر عبادك الموحدين وصلى الله على نبينا محمد وعلى آله وصحبه أجمعين